ዘለለ ለተነ ሀበነዩም እድግለና በሳነ ወጌጋይነ ከመነነኒ ንድግለ ዛበ ሰለን ይታባን እግዚኦስ ተመሱት አላድነን ወባለ አነም ኩሉ ኩይስ መዚያከ ይቲ መንግስት ኃይል ወስባት ለዓለም ዓለም በሰላም ቅዱስ ገብርኤል መልአኩ እግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ለነ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኩኑ ፍቱሐነ ወንጹሐነ ይረስየኒ ይረስይክሙ ድሉዋን ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 እግዚኦ መሐረነ ክርስቶስ 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 ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ ማርያም በእንተ ማርያም በእንተ ማርያም በእንተ ማርያም በእንተ ማርያም በእንተ ማርያም በእንተ እግዝእትነ ማርያም መሐረነ በእንተ ማርያም በእንተ ማርያም በእንተ ማርያም በእንተ ማርያም በእንተ እግዝእትነ ማርያም መሐረነ ክርስቶስ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ሁላችንንም ይባርከን። በረከት ረድኤቱን ከሁላችን ጋር ያሳድርብን። ጸጋ እግዚአብሔር ለሁላችሁ ይድረሳችሁ። ከኃጢአት የተፈታችሁ ንጹሐን ሁኑ። እሺ እንደምን ዋላችሁ የእግዚአብሔር ቤተሰቦች? የእግዚአብሔር ጸጋና ሰላም ለሁላችንም ይብዛልን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ዕርገትና በዓለ ጰራቅሊጦስ ለመንፈስ ቅዱስ በዓል ሁላችንንም አደረሰን። ቀሪ ፕሮግራሞች ይኖሩናል። እኛ ጋር ትንሽ በዓል ስላለ ወደዛ ስለሚቸኩል ትምህርቴን በቀጥታ ጀምራለሁ። ሌሎች ጉዳዮችን እንግዲህ እናንተ እንዲሁ እያደረጋችሁ ትቆያላችሁ። ጸጋ እግዚአብሔር ከሁላችን ጋር ይሁን። የሚያስተምር የሚመክር ቅዱስ እግዚአብሔር ከሁላችን ጋር እንዲሆን መልካም ፈቃዱ ለሁላችን እንዲያሳድርብን በረከተ እግዚአብሔር ከሁላችን እንዲሆን የእግዚአብሔር ፈቃድ ለሁላችን ይደረግልን። እሺ ለዛሬ እንግዲህ የምንማረው ያው የተለመደውን የመጽሐፍ ቅዱስ ጥናት ፕሮግራማችን ይሆናል። በዚህ በመጽሐፍ ቅዱስ የጥናት ውስጥ ዛሬ የምናጠናው ባለፈው ቀጣይ የሆነውን ይሆናል ማለት ነው። ባለፈው ሳምንታት ወይም ጊዜያት በመጽሐፍ ቅዱስ ጥናት ላይ የተለያዩ ማብራሪያዎች ተቀብለን በሙሴ መጽሐፍት ላይ 5ቱን ማብራሪያዎች ተከታትለናል። ዛሬ የምንጀምረው እንደ እግዚአብሔር ሐሳብና ፈቃድ የመጽሐፍ ቅዱስ የታሪክ መጽሐፍት የሚባሉትን ክፍሎች ነው። እነኚህ የታሪክ መጽሐፍቶች እንግዲህ በአብዛኛው የእስራኤልን ሕዝብና የነገስታቱን ታሪክ በሰፊው የሚተርኩ ናቸው። ከዚያም ስር የሚገኙ ወደ 17 የሚያሉ መጽሐፍት አሉ። እነዚህ መጽሐፍት መጽሐፈ ኢያሱ፣ መጽሐፈ መሳፍንት፣ መጽሐፈ ሩት፣ መጽሐፈ ሳሙኤል አንደኛና ሁለተኛ ወይም መጽሐፈ ሳሙኤል ቀዳማዊና ካሌ በመባል የሚታወቁ፣ መጽሐፈ ጦቢት ከ15ቱ የዲዮትሮኒካል ወይም ተጨማሪ የቀኖና መጽሐፍት በ80 አሃዱ ውስጥ የሚገኝ፣ መጽሐፈ ዮዲት እሱም እንደዛው፣ መጽሐፈ አስቴር፣ አንደኛ መቃብያን እሱም በተጨማሪ የመጽሐፍ ዝርዝር ውስጥ የሚገኝ ነው። አንደኛና ሁለተኛ ነገስት፣ ከዛ አንደኛ ዜና መዋዕል፣ ሁለተኛ ዜና መዋዕል እና መጽሐፈ ምናሴ እሱም በዲዮትሮኒካል ተጨማሪ መጽሐፍ ውስጥ የሚጨምር ነው። መጽሐፈ ዕዝራና መጽሐፈ ነህምያ፣ መጽሐፈ ዕዝራ ሱቱኤል እና ሁለተኛው መጽሐፈ ዕዝራ፣ እንዲሁም ሁለተኛና ሶስተኛ መቃብያን፣ መጽሐፈ ዮሴፍ ወልደ ኮሪዮን እና መጽሐፈ ኩፋሌ እሱም በ15ቱ መጽሐፍት ውስጥ የሚገኝ ነው። መጽሐፈ ሄኖክ ወይም በቤተክርስቲያናችን የመጀመሪያው መጽሐፍ ተብሎ የሚታወቀው የመጽሐፍ ቅዱስ ክፍሎችን ይሆናል ማለት ነው። እንግዲህ እግዚአብሔር መንፈስ ቅዱስ በረዳን መጠን የመጽሐፍ ቅዱስ ታሪክ የምናጠናባቸው ዓላማ አላቸው። እነኚህም ታሪኩን ሰምተን አንደኛው ማመን እንድንችል ነው። እግዚአብሔር ያደረገውን ለእስራኤላውያን አባቶቻችን የተደረገውን ነገር ማመን እንድንችል ለአብርሃም በተደረገው ለመቶ አለቃው በተደረገው የእምነት ስራ እኛም ማመን እንድንችል ከታሪኩ ተነስተን ግንዛቤ የምንወስድበት ነው።
ሁለተኛው እንደዚሁ ታሪኩን ሰምተን መመለስ እንድንችል በመጸጸት ወደ አምላካችን ወደ እግዚአብሔር እንዴት መመለስ እንደሚቻል የምናጠናበት ክፍል ነው። ሶስተኛው እንደዚሁ መንጻት በመጽሐፍ ቅዱስ ውስጥ አለ። መጽሐፍ ቅዱስ ስለ መንጻት ያስተምራል። በንስሐ፣ በጥምቀት፣ በስርዓተ ቁርባን ወዘተርፈ በመሳሰሉ ጉዳዮች ላይ እነኝን ስለሚያስተምር ነው። አራተኛውና የመጨረሻው የመጽሐፍ ቅዱስ ታሪክ ሰምተነው መጽናናት እንድንችል በህይወታችን የእግዚአብሔር ቃል የሚያጽናና ስለሆነ መጽናናት እንድንችል በተጠሩትና ባመኑበት መንፈሳዊ ህይወት አባቶቻችን እንዴት ሆነው ጸንተው እንደኖሩ በእሳትና በውሃ መካከል ማለፍ የሚያስችለውን የሰማዕትነት ኃይል ለመቀዳጀት ስለሚያስችለን የታሪክ መጽሐፍትን በመጽሐፍ ቅዱስ ጥናት ውስጥ እናጠናለን ማለት ነው። እንግዲህ እነኚህ መጽሐፍቶች የምናጠናባቸው ዋነኛው ዘመን ይህ መጽሐፍ የተጻፈበት ጊዜያት ከክርስቶስ ልደት በፊት ያለውን ዘመን የሚያስረዳ ከመሆኑ የተነሳ በባህረ ሐሳብ ሊቃውንት መሰረት 5500 ዘመን የነበረውን እንዴት ተከፍሎ እንዳለ እናያለን። መጽሐፍቱ በዚህ ዘመን ውስጥ ተከፍለው ስለተቀመጡ የመጀመሪያው ዘመን ዘመነ አበው የሚባለው ሲሆን 3842 ዓመት የፈጀ ታሪክ አለው ማለት ነው። 3842 ዓመት ዘመነ አበው የፈጀ ታሪክ አላቸው። ከዛ ዘመነ መሳፍንት ነው። ዘመነ መሳፍንት እስራኤል መሪ ያጣችበት በተለያዩ ሰዎች ወይም መሳፍንት ወይም መስፍኖች ቤተክርስቲያን ማነው እስራኤላውያን የተመሩበትን ጊዜ የሚያስረዳ ሲሆን እሱም ከ589 ዓመተ ምህረት የሚያህል ይሆናል። ሌላው ዘመነ ነገስት የሚባለው ሲሆን እዚህ ነገስታት እስራኤላውያን ያስተዳድሩ ነበር። 543 ዓመት ነው። የመጨረሻው ዘመነ ካህናት ወይም ዘመነ ነቢያት የሚባለው ሲሆን እሱም የ526 ዓመት ታሪክ አለው ማለት ነው። በአጠቃላይ የ5500 ታሪኩ በአጠቃላይ እነዚህ ጉዳዮች ውስጥ የሚጠቃለል ይሆናል። ስለዚህ እነኚህን በስፋት በጥልቀት የምናጠናበት የምንመለከትበት ክፍል ይሆናል። እንግዲህ የመጀመሪያው የታሪክ መጽሐፍ ተብሎ የሚታወቀው መጽሐፈ ኢያሱ ወይም መጽሐፈ ኢያሱ ወልደ ነዌ የነዌ ልጅ የኢያሱ መጽሐፍ ነው። ባለፈው በኦሪት ዘዳግም የመጨረሻው ምዕራፍ ላይ ሙሴ አባታችን በቤተ ራባ ወይም በናባ ተራራ ላይ ወደ እግዚአብሔር ከተወሰደ በኋላ እስራኤላውያንን እንዲመራ የተተካው በቀጥታ ሙሴ ነው። ማን ነው? ይሄ ኢያሱ ነው። ኢያሱ ከ12 ሰላዮች ወደ ኢያሪኮ ተልከው በነበረበት ወቅት ከነበሩና ማሸነፍ እንችላለን በእግዚአብሔር ስም እንውጣ ብሎ እስራኤላውያንን ለመምራት ወይም ለእስራኤላውያን ብርታት የሆነ ከፊት የነበረ ሰው ነው ኢያሱና ካሌብ ማለት ናቸው። 10ሩ ግን እስራኤላውያንን ፈርተው ሸሽተው ነበረ። ስለዚህ የመጀመሪያው መጽሐፍ የኢያሱ መጽሐፍ ነው። ኢያሱ ማለት አዳኝ፣ መድኃኒት፣ እግዚአብሔር ያድናል ማለት ነው። አዳኝ፣ መድኃኒት፣ ከዛ እግዚአብሔር ያድናል ማለት ነው። እንደ አባቶቻችን ትውፊት ኢያሱ በጌታችን በመድኃኒታችን በኢየሱስ ክርስቶስ አምሳል ይመሰላል። ምክንያቱም ሕዝቡን እየመራ ነፃ ያወጣና ለእስራኤላውያንን ርስትና ክፍል ያቀዳጃቸውም ያከፋፈላቸው ነው። ንኢ ድንግል አቤ ምስለ ኢያሱ ነቢይ ወመስፍን ወከፈሎሙ ርስተ ለእስራኤላውያን። ድንግል ሆይ ከኢያሱ መስፍን ከሆነው ከኢያሱ ጋራ ወደ እኔ ነይ፣ ለእስራኤላውያንን ርስት ያከፋፈላቸው እሱ ነውና በማለት ስለዚህ ርስት ጉልት የምትሆን ቤተ እግዚአብሔርን መንግስተ ሰማያትን የእግዚአብሔርን ቤት የሰራልን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ ሁሉ እስራኤላውያንም ከግብፅ ስደት በኋላ ርስት አግኝተው እንዲቀመጡ ርስት ያከፋፈላቸው ኢያሱ ነው። ስለዚህ ኢያሱ በጌታችን በመድኃኒታችን በኢየሱስ ክርስቶስ ይመሰላል። በረከት ረድኤቱ በሁላችን ላይ ይደርብን።
እዚህ ላይ ሳናነሳ ማናልፈው ነገር ምንድነው? የኢያሱ የቀድሞ ስሙ አውሴ ይባላል። የቀድሞ ስሙ አውሴ ይባላል። እግዚአብሔርም የነዌ ልጅ ኢያሱን አውሴ ብሎ ጠራ። ማነው አውሴን ኢያሱ ብሎ ጠራው ይላል። ስለዚህ አዳኝ የሆነውን ስሙን ቀይሮ ልክ እነ ጴጥሮስ የተለየ ኬፋ የሚል ስም እንደነበራቸው፣ ጳውሎስ ሳኦል የሚል ስም እንደነበረው ሁሉ ኢያሱም አውሴ የሚል ስም ነበረው። በኋላ ግን የነዌ ልጅን አውሴን ኢያሱ ብሎ እንደጠራው መጽሐፍ ቅዱስ ይናገራል። እንግዲህ ይህንን መጽሐፍ የጻፈው ኢያሱ ሲሆን የጻፈበት ቦታ በኢየሩሳሌም ቦታ ላይ ነው፣ ወይም ኢየሩሳሌም ከተማ ነው። የመጽሐፈ ኢያሱ ይዘቱ አጠቃላይ ይዘቱ የእስራኤላውያን የኢያሪኮን ቅጽር አፍርሰው ቀይ ባህርን ተሻግረው ምድረ ርስት ከነአን መግባታቸውን ከነአንን ደግሞ በዕጣ መከፋፈላቸውን ይገልጣል ማለት ነው። ቅድም እንደተነጋገር ነው አባታችን ሙሴ እድሜው ለሞት በደረሰ ጊዜ ከዚህ ዓለም ሲለይ እስራኤላውያንን ለመምራት ተረክቦ የያዘው ኢያሱ ነው። ሙሴ ደግሞ ወደ ምድረ ርስት አልገባም ብለናል። ስለዚህ ወደ ምድረ ርስት እስራኤላውያንን ይዞ የገባው ኢያሱ ነው። ስለዚህ በመጀመሪያ ሲገባ የኢያሪኮን ቅጥር ነው ያፈረሱት። ከዚያ የእስራኤልን ባህር ተሻግረው በቀጥታ ምድረ ርስት ገብተዋል ማለት ነው። እዚህ ላይ በርካታ ታሪኮች አሉ። በመጀመሪያ ደረጃ በዛው በመጽሐፈ ኢያሱ ምዕራፍ 2 ላይ እንደምናጠናው ህዝቡን ካዘጋጃቸው በኋላ ሰላዮች ተልከዋል። ከሰላዮቹ መካከል 10 ፈርተው ሲመለሱ 2 ግን በእግዚአብሔር ስም እንገባባቸዋለን እንሂድ ብለው ገብተዋል። እዛች ቦታ ላይ ያገኟት አንዲት ሴት አለች። 2:12 የመጽሐፈ ኢያሱ ምዕራፍ 2 ቁጥር 12 ላይ ትልቅ ታሪክ የተመዘገበላት ሴት አለች። ይቺ ሴት ራኬብ ትባላለች ወይም ረአብ ትባላለች። ጋለሞታይቱ ረአብ ይላታል መጽሐፍ ቅዱስ። ይቺ ሴት 10 ሰላዮች ፈርተው ሲሸሹ እነ ኢያሱ ግን ወደዚህች ቤት ገብተዋል። ይቺ የቤተ ክርስቲያን ምሳሌ ተደርጋ ትቆጠራለች። እዚች ሴት ቤት ከገቡ በኋላ በጣም አስፈሪ የነበሩ የአጋግ የሚባል እና የባሳን ንጉስ እንዲሁም ደግሞ ሴዎን የሚባል የአሞራውያን ንጉስ ነበር። እነኚህ እጅግ የሚያስፈሩ ነገስታት ስለነበሩ አጋግ ሴቶች ሁሉ ሲያዩ ጽንሳቸው ይጨነግፍ እንደነበረ እጅግ በጣም አስፈሪ ሰውም እንደነበረ ይታወቃል። ወደዚህ ቤት መልእክተኞቹን ልኮ 2ቱ ኢያሱና ካሌብ በተደበቁበት ወደ ረአብ ቤት ገብተው ወደ አንቺ ቤት የገቡ እስራኤላውያን አሉ፣ ስለዚህ አውጪ ብሎ ሲሏቸው እሷ ደግሞ የሉም ወጥተዋል ብላ ሸሸገቻቸው ይላል። ከዛ እስራኤላዊ እነዛ ጠላቶች ከሄዱ በኋላ ተአቡኒ ትእምርተ ምልክትን ስጡኝ፣ እናንተ እግዚአብሔር በእጃችሁ እንዳለ አምላካችሁ እግዚአብሔርን የምታመልኩ ሰዎች እንደሆናችሁ አውቃለሁ ይታየኛልም እና ይህችን ምድር በወረሳችሁ ጊዜ እኔ እድን ዘንድ ምልክት ስጡኝ አለች እና ጠየቀቻቸው፣ አማለቻቸውም ይላል። እነርሱም ስላደረገችላቸው ቸርነት በቤትሽ መስኮት ላይ ቀይ ፈትል አንጠልጥይ፣ መጥተን ከእስራኤላውያን ወገን የተለዩ ሰዎችን ስናጠፋ የአንቺን ቤት እንዳናጠፋ ብለው አሏት። እሷም ቀይ ፈትል ከቤቷ ወደ ታች አንጠልጥላ ተቀመጠች። ወደዛ ምድር በገቡ ጊዜ የዚህችን ሴት ቤት አልነኩም። ፈትሉ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም እንደሆነ ይነገራል። ቤቷ ደግሞ ቤተክርስቲያን መሆኗ ይታወቃል። የሐዋርያት የነቢያት የጻድቃን መሰረት እንደሆነች በነቢያትና በሐዋርያት መሰረት ላይ አንጻታለሁ ብሎ ጌታችን እንደተናገረ ይሄ ታሪክ የሚገኝበት መጽሐፍ ነው። አከፋፈሉን ስንመለከተው ከምዕራፍ 1 እስከ ምዕራፍ 12 ያለው የእስራኤላውያን ወደ ከነአን መግባት ነው። እስራኤላውያን እንግዲህ ከግብፅ ወጥተዋል። 40 ዘመን ሙሉ በምድረ በዳ ተጉዘዋል። የ40 ቀን ጉዞ በኃጢአታቸው ምክንያት እዛ ደርሰዋል። ሙሴ
ሙሴ በእስራኤላውያን መሪነት የተሾመ ሰው ቢሆንም ለእግዚአብሔር ሕዝብህ አስቸገሩኝ በማለቱ እግዚአብሔር ደግሞ ልትመራ የሰጠውን ሕዝብህ እንዴት ትላለህ? ሕዝቤ ለምን አትልም? በማለት ተቆጥቶ ምድረ ርስትን እንዳያይ አድርጎታል። ስለዚህ ሲመሩ የነበሩ ኢያሱና ካሌብ ከምዕራፍ 1 እስከ ምዕራፍ 12 ያለው እስራኤላውያን ወደ ከነአን እንደገቡ ይናገራል። ቅድም እንዳልነው የኢያሪኮን ግንብ 6 ቀን ሙሉ በዝምታ በሰባተኛው ቀን 7 ጊዜ በጥሩምባ በእልልታ በጭብጨባ ከዞሩ በኋላ የኢያሪኮን ግንብ እግዚአብሔር በኃይሉ እንዳፈረሰላቸው ይነገራል። ለዚህ ነው ካህኑ በቅዳሴ መካከል እግዚአብሔር አምላክነ ዛናልከ ጥቅማ ለኢያሪኮ በደ ኢያሱ ገብርከ ከማሁ አንህል ኃጢአቴ ወኃጢአተ ኩሉ ሕዝብከ እያለ ስብሐት ወክብር ለስሉስ ቅዱስ የሚለው የቅዳሴ ክፍል ከተጠናቀቀ በኋላ ከሕዝቡ መካከል ሲዞር ካህኑ ይህን ይናገራል። የካህኑ የመሪው የኢያሱን ምሳሌ ይዘዋልና እግዚአብሔር አምላክነ በከመ አንህልከ ጥቅማ ለኢያሪኮ በእደ ኢያሱ ገብርከ ከማሁ አንህል ኃጢአቴ ወኃጢአተ ኩሉ ሕዝብከ። አምላኬ እግዚአብሔር ሆይ ለእስራኤላውያን የኢያሪኮን ግንብ እንዳፈረስክላቸው በኢያሱ እጅ በእኔም በካህኑ እጅ የሕዝብህን ኃጢአት ሁሉ አስተስርይ በማለት ዕጣን እያጠነ ገባሬ ሰናዩ ካህን በቅዳሴ መካከል ይዞራል። ስለዚህ እስራኤላውያን ወደ ከነአን የገቡበት ታሪክ ከምዕራፍ 1 እስከ ምዕራፍ 12 ድረስ ያለው ነው ማለት ነው። ሁለተኛው ከምዕራፍ 13 እስከ ምዕራፍ 22 ያለው እስራኤላውያን ቅድም እንዳለው ምድረ ርስትን እንደተከፋፈሉ ነው። እንግዲህ እግዚአብሔር ለእስራኤላውያን በዮሴፍ አባታችን አማካኝነት በስደት ወደ ግብጽ ገብተዋል 12ቱ የያዕቆብ ልጆች። ስለዚህ 12ቱ የያዕቆብ ልጆች እያንዳንዳቸው የራሳቸው የሆነ ነገር ነበራቸው። ሲመጡ ኢያሱ ለነዚህ ለነገዶቹ በሙሉ የሚኖሩበትን ቦታ እና ርስት ተከፋፍለዋል። ለ12ቱ ነገድ ርስት የተከፋፈሉበትን እና ለምሳሌ ሰመርናሃ ሰማርያን ሰመርናሃ ብለው የተቀመጡበት፣ እነ ሎጥ ለምለም የሆነችዋን ምድር የወሰዱበት፣ ድንጋይ የሆነውን ምድር እንደዚህ በዚህ አይነት መልኩ እግዚአብሔርን ተማምነው የወሰዱ አሉ። 12ቱ ነገዶች በዚህ አይነት መልኩ ርስት የተከፋፈሉበት ታሪክ በዛ ውስጥ ይነገራል። ሌሎች ታሪኮችን ተጨማሪ አድርጎ ማለት ነው። ሶስተኛው ከምዕራፍ 24 እስከ ከምዕራፍ 23 እስከ ምዕራፍ 24 ያለው የኢያሱ የመጨረሻ ምክርና ስንብትን እናገኛለን። እስራኤላውያንን ኢያሱ በተለያየ መልኩ ለምሳሌ ከአከፋፈላቸው በኋላ ጌልጌላ በተባለው ተራራ ላይ ግዝረት አድርጎላቸዋል። ለአብርሃም የተሰጠ የቃል ኪዳን ተስፋ እዛ ጋር ተፈጽሟል። በጌልጌላ ላይ ተገዝረዋል። ሁሉም እስራኤላውያን ወንዶች በሙሉ የመንከባለል ወይም ደግሞ የመንከባለል ተራራ ተብላ ጌልጌላ ትታወቃለች። እነ ጌባል እና ገሪዛን የሚባሉ ተራራዎች አሉ። እነዚህ ታላላቅ ተራራዎች እንደዚህ የበረከት ተራራ መሆናቸውን መጽሐፍ ቅዱሱ እዛ ታሪክ ውስጥ ጠቅሶት እናገኛለን ማለት ነው። በመጨረሻ ኢያሱ የቅድስና ስራ፣ የጽድቅ ነገር፣ እግዚአብሔርን የመከተል ተስፋ ለእስራኤላውያን ከሰጣቸው በኋላ ታላላቅ ምክሮችን መክሯቸዋል። እኔና ቤቴ አባቶቻችሁ ከዛ በአሞራውያን ሀገር ሳሉ ያመለኳቸውን ጣዖታት ክፉ ክፉ ነገሮች ሁሉ ከመካከላቸው አስወግዱ፣ እኔና ቤቴ ግን እግዚአብሔርን እናመልካለን፣ የምታመልኩትን ዛሬ ምረጡ ብሎ በእግዚአብሔር ጽናት እንዲኖራቸው በእግዚአብሔር ላይ ፊታቸውን እንዳይመልሱ ከእግዚአብሔር ከአምላካቸው ጋር እንዲሆኑ ከእግዚአብሔር ጋር እንዲስማሙ ተቀደሱ፣ ራሳችሁን ለንጽህና አብቁ እያለ ኢያሱ በተለያየ መልኩ በዚህ መጽሐፍ ላይ ምክር ሰጥቷቸዋል። በመጨረሻም እስራኤላውያን ተሰናብቶ ኢያሱ ከዚህ ዓለም ሄዷል ማለት ነው። ትልቁ ነገር በምድር ስርዓት ወይም ደግሞ እግዚአብሔር ከሚያደርገው ነገር ስርዓት በላይ ለእስራኤላውያን ያደረገላቸው አንድ ታሪክ አለ በዚሁ መጽሐፍ ላይ። ፀሐይ በገባኦን ሰማይ ቆማለች፣ ጨረቃ በኤሎን ሸለቆ ውስጥ ቆማለች። ይሄ ምንድነው የሆነው? ጋይ የተባለውን ምድር ለመውረስ እስራኤላውያን ጦርነት በገጠሙበት ጊዜ ጦርነቱን ማሸነፍ ሳይችሉ ከአማሌቃውያን ጋር በሚያደርጉት ትግል መሽቶባቸው ሊመሽባቸው ሲል እግዚአብሔርም ለአምላኩ በተሰጠው ቃል ኪዳን መሰረት ለኢያሱ አነጋገረው ይላል። ኢያሱም
ጌታ ሆይ እኛ በአማሌቃውያን ላይ ድል ሳናደርግ ፀሐይም ባለችበት ትቁም ያ ጨረቃንም ባለችበት ትቁም ብሎ የምድር ስርዓትን በእግዚአብሔር ኃይል እንዳስቆመ በዚሁ ታሪክ ውስጥ ተገልጾ እናያለን። ፀሐይ የቆመችበት ጨረቃም ራሷን የገታችበት ታሪክ ሁሉ በዚህ መጽሐፍ ውስጥ አለ ማለት ነው። ስለዚህ በሶስት ክፍሎች ይከፈላል። ከምዕራፍ 1 እስከ ምዕራፍ 12 የእስራኤላውያን ወደ ከነዓን መግባት ከነዓን ላይ ያደረጓቸውን ጉዞዎች በአጠቃላይ ያሳያል። ከምዕራፍ 13 እስከ ምዕራፍ 22 እስራኤላውያን ምድረ ርስት ከገቡ በኋላ ርስት መከፋፈላቸውን ይናገራል። ሶስተኛ ከምዕራፍ 23 እስከ ምዕራፍ 24 የኢያሱ የመጨረሻ ስንብትና ምክር እዚሁ መጽሐፍ ውስጥ ይገኛል። እንግዲህ ቅድም እንዳልነው የተለያዩ ህይወት የሚነቁ ወደ እግዚአብሔር የሚያመጡ ከእግዚአብሔር ጋር የሚያገናኙ በጣም ብዙ ምክሮች ያሉበት የመጽሐፍ ክፍል ነው ማለት ነው። ወደ ሁለተኛው መጽሐፍ ስንመጣ የታሪክ መጽሐፍ ተብሎ የተዘገበው መጽሐፈ መሳፍንት ነው። መጽሐፈ መሳፍንት መሳፍንት ማለት መስፍን ከሚለው የግዕዝ ነጠላ ቁጥር የወጣ ሲሆን ብዙ ማለት መሳፍንት የሚለው የመስፍን ብዙ ቁጥር ነው። መስፍን አንድ ነው፣ መሳፍንት ሲል ግን ብዙ ናቸው። ይህ ዘመን 430 ዓመት አካባቢ እስራኤል መሪ ያጣችበት፣ ሰው እርስ በርሱ መተዳደር ያቃተበት፣ በእስራኤል ላይ ይልቁንም በቤተልሔም ረሃብ የነገሰበት እና እጅጉን እስራኤላውያን የተፈተኑበት ዘመን ነው። ይሄ ዘመን ሰው እጅጉን ተርቦ ተጠምቶ የነበረበት ጊዜ ሲሆን እንደውም በታሪኩ በሰፊው የሚነገረው አቤሜሌክ የተባለ አንድ ሰው፣ አቤሜሌክ ማለት እግዚአብሔር ንጉሴ ነው ማለት ነው። ኑሃሚን ማለት ጣፋጭ ማለት ነው። እዛ ማሃሎንና ኬሌዮን የሚባሉ ልጆች አሏቸው። በቤተልሔም ረሃብ በሆነበት ዘመን 430 ዓመተ ዓለም ተብሎ በአባቶቻችን ይነገራል። በዚህ ዘመን ከቤተልሔም ተነስተው ወደ ሞአብ ስደት ጀመሩ። ወደ ሞአብ ሄዱ። ሞአብ ዘይት አለ፣ ነገር ግን ሞት አለበት። ሞአብ ስንዴ አለ፣ ግን አይጠቅምም። እስራኤላውያን ሞአብ ዘይት አለ በማለት እንግዲህ በተለይ አቤሜሌክ ቤተሰቦቹን ይዞ ቤተልሔምን ለቆ የእንጀራ ቤት የተባለችው የበረከት ቤት የተባለችው ዋንቲኒ ቤተልሔም ምድረ ኤፍራታ ኢቲቲሃቲ እምነገስተ ይሁዳ እስመ ምኔኪ ወፅእ ንጉሥ፣ አንቺ የቤተልሔም ምድር ኤፍራታ ሆይ ከነገስታት ከተሞች ከቶ አታንሽም፣ ከአንቺም ንጉሥ ይወጣልሻል ተብሎ የተነገረላትን በሚኪያስ መጽሐፍ ላይ ቤተልሔምን ለቆ ወደ ሞአብ ሄዷል። ወደ ሞአብ ተሰደዋል እና አቤሜሌክ የተባለው ሰው ማለት ይህን ታሪክ በሰፊው የሚያትት መጽሐፍ ነው እና በዚህ መጽሐፍ በኋላ ወደ መጽሐፈ ሩት የሚለው ታሪክ ላይ እንመጣበታለን። መሳፍንት የሚባሉት ግን የስማቸው ትርጉም ገዢዎች፣ ዳኞች፣ አስተዳዳሪዎች ማለት ነው። የቅድሙ የአቤሜሌክ ታሪክ በመጽሐፈ ሩት ላይ እንመጣለን። ይሄ ዘመን ያንን የሚያጠቃልል ስለሆነ ነው። ይህ መጽሐፍ የተጻፈበት ቦታ እንደዚሁ ኢየሩሳሌም ነው። ይዘቱ እስራኤል ንጉሥ ባልነበረበት ዘመን ጭንቀት ውስጥ የነበሩበት ወይም ደግሞ ከእግዚአብሔር ተለይተው የነበረበት ጉዳይ በውስጡ አለ። ቅድም በአብራራ ነው መሰረት ማለት ነው። ስለዚህ እግዚአብሔር በመሳፍንት አማካኝነት ወይም በሚሾሙ መሳፍንቶች አማካኝነት እንዴት ከጠላቶቻቸው እጅ እንዳዳናቸው ይሄ መጽሐፍ በሰፊው ይገልጻል። በተለይም ሶምሶን የተባለው የቤተ ክርስቲያናችን ሰው ወይም መስፍን በመልአክ ምልጃ አማካኝነት እንደተወለደ ስሜ ድንቅ ነው የሚለው የመልአኩ ስም የተገለጸበት ማኑሄ የተባለ ሰው ከነሚስቱ ልጅ ያገኙበት ሶምሶን የተባለ እጅግ ኃይለኛ ታላላቅ ስራዎችን የሰራ ናዝራዊ ተብሎ ለእግዚአብሔር የተለየ ሰው ታሪኩ የሚተረክበት የመጽሐፍ ክፍል ነው። ስለዚህ በእነዚህ አማካኝነት እስራኤላውያንን ከጠላቶቻቸው አድኗቸዋል። አከፋፈሉን ስንመለከት መጽሐፈ መሳፍንት በውስጡ 21 ምዕራፎች አሉት ወይም 21 ምዕራፎችን የያዘ ሲሆን ይሄ 21ዱ ምዕራፍ በሶስት አበይት ክፍሎች ይከፈላል። በሶስት አበይት ክፍሎች ተከፍሎ ይታያል። ከምዕራፍ 1 እስከ ምዕራፍ 2 እስራኤላውያን የእግዚአብሔርን ውለታ መዘንጋታቸው ቅድም እንዳልነው ማለት ነው። እስራኤላውያን የእግዚአብሔርን ውለታ ረስተው በረሃብ ምክንያት በችግር ምክንያት ቤቱን ለቀው እንደወጡ ሀገሯን ለቀው እንደተሰደዱ ያሳየናል።
የእግዚአብሔርን ውለታ መዘንጋታቸውን ከእስራኤል ከግብፅ ምድር ያመጣቸው የጠበቃቸው በደመና እየመራ በብርሃን ፋና እየጋረደ ህብስት ከሰማይ እያወረደ መና ያበላቸው አምላካቸውን ረሱት ይላል። ወረሱ ህዝቡ ለእግዚአብሔር ህዝቡ እግዚአብሔርን ረሱ አምላካቸውን ተው ይላል። እግዚአብሔርን እንዳንተው እግዚአብሔር እንዳንለይ ያደረገልን ውለታ እንዳንረሳ አምላካችን ቅዱስ እግዚአብሔር ሁላችንንም ይጠብቀን። ከምዕራፍ 3 እስከ ምዕራፍ 15 ያለው የመሳፍንት መጽሐፍ አከፋፈል የነዚህ የመሳፍንቱ አነሳስና በእነርሱ አማካኝነት የተፈጸሙ ታሪኮች አሉ። ሰው በረሃብ ምክንያት የአህያ መንጋጋ፣ የአህያ ጭንቅላት፣ የእርግቦች ኩስ ወዘተርፈ የመሳሰሉ ነገሮች የበላበት ዘመን ነው። እስራኤላውያን እጅግ አሰቃቂ ዘመን ያሳለፉበት ጊዜ ነው። ከምዕራፍ 16 እስከ ምዕራፍ 21 ያለው ንጉሥ ባልነበረበት ዘመን የተፈጸሙ ታሪኮችን እናገኛለን። በዚህ በመጽሐፈ መሳፍንት ላይ እንደዚሁ እስራኤላውያን በከንቱ ሲባክኑ እንደነበረ፣ ስለዚህ መሪ የሌለበት እግዚአብሔር የሌለበት ህይወት የሰው ልጆች ምን ያህል አሰቃቂ እንደሆነ በዚህ መጽሐፍ ላይ ተዘግቦ ይገኛል። ረሃብ፣ ጽም የመሳሰሉ ነገሮች ጸንቶባቸው ነበረ። እነሱም እግዚአብሔርን ረስተዋል። በዚህ ምክንያት የደረሰባቸውን ታሪኮች ተጽፎ እናገኛለን። ስለዚህ እንዴት ነው ማሳመን፣ እንዴት ነው መመለስ፣ እንዴት ነው ማንጻት፣ እንዴት ነው መጽናት የሚሉ ነገሮች በዚህ መጽሐፍ ላይ ተዘርዝሮ ይገኛል ማለት ነው። ሶስተኛው የታሪክ መጽሐፍ መጽሐፈ ሩት ይባላል። መጽሐፈ ሩት ይባላል። ቅድም እንዳልነው እንግዲህ ሩት ማለት መልከ ውቢት፣ ቆንጆ፣ እንደገና ወዳጅ፣ ጓደኛ በማለት ይጠቀሳል። ለኑሃሚን ወዳጅ፣ ለኑሃሚን ጓደኛ ሆና ከሀገሯ ተመልሳ የመጣች ናት ይህቺ ሴት ቅድም እንደተናገር ነው። ስለዚህ እስራኤላውያን ወደ ሞዓብ የወረዱበትን ታሪክ ይዞ ይነሳል። በአቤሜሌክ አማካኝነት ቤተሰቦቹ ሁሉ ሄደዋል። አቤሜሌክ ኑሃሚን፣ መሐሎንና ኬሌዎን ቅድም እንዳልነው ወደ እስራኤላውያን ወደ ሞዓባውያን ሀገር ተሰደው ሂደዋል። ይህን ታሪክ በሰፊው የሚተርክ መጽሐፍ ነው። ጸሐፊው ቅዱስ ሳሙኤል እንደሆነ ይነገራል። የተጻፈበት ዘመንም በ1100 ዓመተ ክርስቶስ ነው ቅድመ ልደተ ክርስቶስ የተጻፈ ነው። በ1100 ዓመተ ዓለም ቅድመ ልደተ ክርስቶስ በፊት የተጻፈ መጽሐፍ ነው። እሱም የተጻፈው እዛው ኢየሩሳሌም ውስጥ ነው። ይዘቱ እንግዲህ ቅድም እንዳልነው አቤሜሌክ የተባለ እስራኤላዊ ኑሃሚን ከተባለች ሚስቱና መሐሎንና ኬሌዎን ከተባሉ ሁለት ልጆቹ ጋር ወደ ሞዓብ በመሄዳቸውና ሶስቱ እንግዲህ ከእግዚአብሔር የተለየ ሁሉ ይጠፋል እንደሚባለው አቤሜሌክ ሞተ። በመቀጠል ልጆቹ መሐሎንና ኬሌዎን በዛው ሀገር ላይ ሞተዋል። እነሱ ሲሞቱ ከሚገርማችሁ ነገር ከነዛ ከሞዓባውያን ሴቶች ወስደው አግብተው ነበር። ይህን ያህል ከእግዚአብሔር የተለየ ሀሳብ አድርገው ማለት ነው። ስለዚህ መሐሎንና ኬሌዎን ከሞቱ በኋላ አቤሜሌክም ከሞተ በኋላ ኑሃሚን ከሩት ጋራ ወደ ቤተልሔም ቦዔዝን አግብታ ኢዮቤድን መውለዷና የክርስቶስ ቅድመ አያት መሆኗን ይገልጻል ይሄ መጽሐፍ። ከኑሃሚን ጋር ሩት ወደ እስራኤል በመምጣቱ አምላክሽ አምላኬ ነው፣ ሕዝብሽ ሕዝቤ ይሆናል፣ ካንቺ አልለይም ብላ ወደ ኢየሩሳሌም እንደተመለሰች እግዚአብሔር ኢየሩሳሌምን እንደጎበኘ ቤተልሔምን እንደጎበኘ ሲሰሙ ኑሃሚን ሁለቱን ምራቶቿን ጠራቻቸው ይላል። እንግዲህ ከዚህ በኋላ ልጆች እንኳ በወልድ ለእናንተ ሚስት ሊሆኑ የሚችሉ ልጆችን ማፍራት አልችልም፣ እናንተ ወደ አባቶቻችሁ ምድር ተመለሱ ሲባሉ ኦርፋ የተባለችው ሴት ወደ ሀገሯ ተመለሰች። ኑሃሚን ግን የተነሳህያን ምሳሌ በመሆን ከኑሃሚን ጋር አምላክሽ አምላኬ ነው፣ ሕዝብሽም ሕዝቤ ነው በማለት አብሬሽ ሄዳለሁ በማለት ወደ ቤተልሔም እንደገባች ይሄ መጽሐፍ ይናገራል ማለት ነው። የመጽሐፈ ሩት አከፋፈል ስንመለከተው መጽሐፉ 4 ምዕራፎች ብቻ ነው ያሉት። 4 ምዕራፎች ብቻ ነው ያሉት። እሱም እንደዚሁ እንግዲህ በ4 አበይት ክፍሎች ተከፍሎ እንመለከተዋለን ወይም እናየዋለን ማለት ነው። ምዕራፍ 1 የአቤሜሌክ ቤተሰብ ወደ ሞዓብ መሄዳቸውና
ሁለቱ ከሞዓብ መመለሳቸውን ይናገራል። ምዕራፍ 2 ሩት ቦዔዝ ማሳ ውስጥ መቃረሟንና ከቦዔዝ ጋር መገናኘቷን ይናገራል። ሩት ለቃርሚያ ነው የሄደችው፣ እግዚአብሔር ደግሞ ዋናውን ማሳ አስረከባት። ሩት ለመቃረም ነው የቦዔዝ ማሳ የገባችው፣ እግዚአብሔር ደግሞ ነዶውን በሙሉ ሰጣት። ሩት ልትቃርም በቦዔዝ ማሳ ውስጥ ገባች፣ እግዚአብሔር ሙሉ ጎተራዋን ርስትና ጉልት አድርጎ ሰጣት። እግዚአብሔርን መርጠን ስንመጣ ወደን ስንመጣ እግዚአብሔር ሊሰጥ የሚችለውን ተስፋ በዚህ መጽሐፍና ታሪክ ላይ እናገኛለን። ሶስተኛው ምዕራፍ ቦዔዝ በሙሴ ሕግ መሰረት ሩትን አግብቷል። የሚገርማችሁ ነገር ሩትን ሲያገኛት ይህቺ ሴት ማናት ሳይሆን ያለው ይህቺ ሴት የማናት ነው ያለው። እኛ የማነን ይህቺ ሴት የማናት? ምክንያቱም ማናት ማለትና የማናት ማለት የተለያየ ነው። ማናት ማለት የሰው ማንነት፣ ውበት፣ የተለያዩ ነገሮች ማድነቅ ነው። የማናት ማለት ግን ባለቤቷ፣ ገዥዋ፣ አስተዳዳሪዋ ማን ነው ማለት ነው። ስለዚህ ስርዓት ባለው መልኩ ነው የጠየቀው። ምንም እንኳን የአይዛብ አለባበስ ቢኖራት፣ ምንም እንኳን የአይዛብ ገጽ ቢኖራት፣ ከእነርሱ ጋር የተመሳሰለና የተሳሰረ ባህል እንኳ ባይኖራት የማናት ብሎ ጠየቀ። ለምን? ቦዔዝ እስራኤላዊ ነው፣ የእግዚአብሔር ሰው ነው። ስለዚህ ወደ ክፉ መንገድ ከመሄድ ይልቅ የጠየቀው ስርዓት ባለው መልኩ ነው። ይሄ ነገር በዛ ውስጥ አለ። ሌላው ምዕራፍ 4 የቦዔዝና የሩት ጋብቻና ኢዮቤድን መውለዳቸው በዚሁ መጽሐፍ ላይ ይገኛል። ኢዮቤድ እንግዲህ የክርስቶስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅድመ አያት የእሴይ አባት ነው። እሴይ የዳዊት አባት ነው። ዳዊት ዘመዳ ኢያቄም ወለዳ ይባላል። ጌታችን መድኃኒታችን የኢየሱስ ክርስቶስ የዘር ሐረግ ውስጥ ሞዓባውያን እንደገቡ ታሪኩን የምናገኝበት የመጽሐፍ ቅዱስ ክፍል ነው ማለት ነው። አራተኛው የታሪክ መጽሐፍ እንግዲህ ፈጠን ፈጠን እያልኩ ነው የምሄደው፣ አገልግሎት ስላለ ነገ እሑድ ስለሆነ ጰራቅሊጦስን በዓል ስለሆነ እንደዚሁ እነዛን ነገሮች ከግንዛቤ በማስገባት ነው። አራተኛው መጽሐፍ የታሪክ መጽሐፍ መጽሐፈ ሳሙኤል ቀዳማዊ በመባል የሚታወቅ ሲሆን የስሙ ትርጉም ሳሙኤል ማለት እግዚአብሔር ሰማኝ ማለት ነው። እንዲሁም የአምላክ ስም ማለት ነው። ጸሐፊው እንደዚሁ ነቢዩ ሳሙኤል ነው። እግዚአብሔር ሰማኝ የተባለበት ምክንያት ምንድን ነው ብለን ስንል ሐና የተባለች ሴት በመጽሐፍ ቅዱስ ውስጥ አለች። ከእናታችን ከቅድስት ድንግል ማርያም እናት ውጭ ሐና የምትባል ሴት ነበረች። ይቺ ሴት መሃን ስለሆነች ፍናና የምትባለው ምራቷ ብዙ ታስጨንቃት ነበረ። ለሐና ትምህርት ቤት ሆናባታለች። የመከራ ትምህርት ቤት ነው፣ የጭንቀት ትምህርት ቤት። ስለዚህ እጅጉን በጣም ትፈትናት ነበረ። ስለዚህ ፈተና ስለጸናባት ቀጥታ ሐና ወደ ቤተ እግዚአብሔር ነው የሄደችው። ቤተ እግዚአብሔር በራፍ ላይ ሄደችና ፊቷ በእንባዋ እየተቃጠለ ምርር ብላ ተንሰቅስቃ ታለቅስ ነበረ። ይሄንም ኤሊ በቤተ ክርስቲያኑ ፊት ለፊት ላይ ተቀምጦ ነበርና በዛ በቤት በሲናጎጉ ፊት ለፊት ተቀምጦ ነበር። አንቺ ሴት ስጋርሽን አስወግጂ ብሎ ሲላት እኔ አልሰከርኩም ልቧ ያዘነባት ሴት ነኝ ብላ ስትል እግዚአብሔር ይስማሽ አላት። እግዚአብሔር ሁላችንን ይስማን። እግዚአብሔርም ሰማት። በአመቱ ወንድ ልጅ ወለደች። የልጁንም ስም ሰምዓኒ እግዚአብሔር ሰማኝ ስትል ሳሙኤል ብላ እንዳወጣችለት ታሪኩ ይነግረናል ማለት ነው። ይሄ መጽሐፍ የተጻፈበት ዘመን ከ1075 እስከ 975 ዓመተ ዓለም ቅድመ ክርስቶስ ልደተ ክርስቶስ ነው። እሱም የተጻፈው እንደዚሁ ኢየሩሳሌም ውስጥ ነው። የመጽሐፉን ይዘት ስንመለከት ስለ ካህኑ ኤሊ ልጆችና ስለ ሳሙኤል፣ ስለ ሳኦል ንጉሥ ሆኖ መነሳት እንዲሁም ስለ ሳኦል መውደቅና ስለ ቅዱስ ዳዊት መነሳት ይናገራል። በዚህ ታሪክ ላይ እንግዲህ ቅድም እንዳልነው እስራኤላውያን መሪ አጥተው ነበር። ዘመነ መሳፍንት የምንለው ጊዜ 543 ዓመት የፈጀ ታሪክ ጊዜ ነው። ከዛ በኋላ እግዚአብሔር ወደ እስራኤላውያን ፊቱን መለሰ። ሳኦል የተባለ ንጉሥ ተነሳላቸው። ይህም ንጉሥ ያው እግዚአብሔርን የማያውቅ ከእግዚአብሔር ጋር የማይገናኝ ሰው ነበረ። ብዙም መንፈሳዊነቱን ብዙ የጎደለው ነበር። በኋላ ግን እግዚአብሔር ከሳኦል ቀጥሎ ዳዊትን እንዳስነሳ በዚህ መጽሐፍ ላይ ይገኛል።
ወይም ደግሞ ስለ ዳዊት ንጉስነት መቀባት ወዘተርፈ የመሳሰሉ ታሪኮች እዚህ መጽሐፍ ውስጥ አሉ። 31 ምዕራፎች አሉት። 31 ምዕራፎች ሲኖሩት ይህ መጽሐፍ በውሱም በሶስት አበይት ክፍሎች ተከፍሎ የሚገኝ መጽሐፍ ነው። የመጀመሪያው ከምዕራፍ 1 እስከ ምዕራፍ 3 የሳሙኤል መነሳትና የኤሊ ልጆችን ስራ ይገልጻል። አፊንንና ፊንሃስ የተባሉ የኤሊ ልጆች አሉ። ቤተ መቅደስ ውስጥ አገልጋዮች ነበሩ። የነውር ስራ በቤተ መቅደስ ውስጥ ይሰራሉ። የማይገባ ተግባር ያከናውናሉ። እነኚህ ነገሮች ሲመለከት በእስራኤላውያን በእነሱ ዘንድ ጦርነት አወጀባቸው። ታቦተ ጽዮንን ይዘው ሄዱ። ከታቦተ ጽዮን ጋር ሆነው ጦርነት ጀምሩ። በዛ በጦርነቱ ስፍራ ላይ ታቦተ ጽዮን ተማርካ እነዚህ ሁለት ልጆች እንደሞቱ እግዚአብሔርም ለክብሩ ሲል ታቦተ ጽዮን እግዚአብሔር አንዳንድ ጊዜ ክብሩን ለማድረግ ሲል ራሱን ማርኮ ይሰጣል። እዛ ሊማርክ ፈልጎ ማለት ነው። ታቦተ ጽዮን ተማረከች። በኋላ ግን ዳጎንን ገነጣጥላ ኃይል ነው ያሳየቻቸው እና በኃጢአት ከሚኖር ሰው ይልቅ ወደ እግዚአብሔር ጽድቅ የሚመጣ በደለኛውን ሰው እግዚአብሔር ይፈልጋል። ምክንያቱም ሟቴ ከበደል ወይም ከድፍረት ኃጢአት ጠብቀኝ ብሎ እንደተናገረ የበደል ስራ ይሰሩ ነበር በቤተ መቅደስ። ስለዚህ እግዚአብሔር ተቆጣ፣ ሳሙኤልን አነሳሳ። የኤሊ ልጆች ኤሊ አባታቸው እንደዚሁ ዝም ይላቸው ስለነበር ታቦተ ጽዮን መማረኳን እስራኤላውያንም ድል መደረጋቸውን ሁለቱ ልጆችም በዛው መሞታቸውን አንድ ሰው መጥቶ ኤሊ በደጅ ተቀምጦ በነገረው ጊዜ አንገቱ ተቀንጥሶ ሞተ። ያን ቦታ ኢካቦድ ተባለ። እግዚአብሔር ክብሩን ለቀቀ ማለት ነው። ኢካቦድ ተብሎ የተጠራ ይሄ ታሪክ በዛ መጽሐፍ ውስጥ ተገልጾ ይገኛል። ስለዚህ በዚህ መጽሐፍ ውስጥ በ40 ዓመት በንጉስነት ሳሙኤል ኤሊ እንደመራ ሳሙኤል እንደመራ ሲናገር ስለ ታቦተ ጽዮን የቅዱስ ዳዊት በደልና ንስሐ ያደረጋቸው ጦርነቶችን በአጠቃላይ ይገልጽልናል። የቅዱስ ዳዊት በደልና ንስሐ ብለን የምንለው ንጉስ ዳዊት የአንድ ሰው ንጉስ ወይም የአንድ ሰው ሚስትን በበደል እንደወሰደ ናቡቴ አይደለም፣ የዚህን ሰው ሚስት ወስዶ እንዳስነወራት እግዚአብሔርም እንደተቆጣው በዚህ መጽሐፍ ላይ እሱ ምንድነው ያለው? ንጉስ ናታን መጥቶ በደል በድላል፣ በዚህ ሀገር ላይ አንድ ነገር ተደርጓል ብሎ ሲለው ስለ አንዱ ፈንታ እጥፍ ይክፈል ብሎ በራሱ ንጉስ ፈታይ ከበርእስከ ንጉስ ሆይ በራ የኦሪዮንን ሚስት ደፍሮ ነበር ዳዊት። ንጉስ ፈታይ ከበርእስከ ንጉስ ሆይ በራስ ደፍራል፣ የኦሪዮንን ሚስት ደፍረ አስነውረህ ክፉ ኃጢአት ሰርታል፣ ስለዛ ፈንታ እጥፍ ትከፍላለህ ብሎ እጥፍ የከፈለባቸው። ልጁ ትዕማር የተደፈረችበት፣ ወንድሟ የደፈረበት፣ ልጁ አቤሜሌክ እንደዚሁ በ13 ጦሮች ተወግቶ ጸጉሩን ቆንጥር ይዞት እዛው ላይ ተንጠልጥሎ እንደቀረ እነዚህ ታሪኮች በዛ መጽሐፍ ውስጥ ተጠቃለው ይገኛሉ። ታሪኩን ለማስታወስ ብዬ ነው እንደዚህ አንዳንድ ታሪኮችን የምናገረው እና እዛው መጽሐፍ ላይ ታሪክ አለ። ከዛም ቅዱስ ዳዊት በኬብሮን 7 ዓመት ሳሙኤል እና ሳኦል ከተነሱ በኋላ ከምዕራፍ 1 እስከ ምዕራፍ 3 የኤሊ ልጆችን ክፉ ስራ፣ ከምዕራፍ 4 እስከ ምዕራፍ 6 የታቦተ ጽዮን መማረክና በኤሊ ላይ የደረሰው ጥፋት ወይም ነገር፣ ከምዕራፍ 7 እስከ ምዕራፍ 31 የሳሙኤል ምስፍንና ወይም ሳሙኤል መቀባቱን እና የሳኦልና የዳዊትን አነሳስ በዚሁ መጽሐፍ ላይ ይገልጻል ማለት ነው። ታሪኩ ተያያዥ ስለሆነ መጽሐፈ ሳሙኤል ካል እንደዚሁ በዚሁ መልኩ የሚሄድ ሲሆን እንደ አንደኛው ነው። ሳሙኤል ማለት እግዚአብሔር ሰማይ ማለት ሲሆን ጻፊው እንደዚሁ ነብዩ ሳሙኤል ነው። ሳሙኤል ጀምሮ ነብዩ ናታን ወይም ጋድ ጨርሰውታል ተብሎ ይነገራል። ይህን መጽሐፍ ሳሙኤል ነው የጀመረው። ነብዩ ናታን ወይም ጋድ የተባለው ጨርሰውታል ይባላል። የተጻፈበት ዘመን ከ1075 እስከ 975 ዓመተ ዓለም ከክርስቶስ ልደት በፊት ነው። የተጻፈውም ኢየሩሳሌም ነው። የዚህ መጽሐፍ ይዘቱ ቅዱስ ዳዊት ቅድም እንዳልኩት በኬብሮን 7 ዓመት፣ በኢየሩሳሌም 33 ዓመት፣ በአጠቃላይ ለ40 ዓመት በንጉስነት እንደመራ እስራኤልን በኬብሮን ለ7 ዓመት እንደገና ደግሞ በኢየሩሳሌም 33 ዓመት በአጠቃላይ 40 ዓመት በንጉስነት እንደመራ ስለ ታቦተ ጽዮን የቅዱስ ዳዊት በደልና ንስሐ ያደረጋቸው ጦርነቶች በአጠቃላይ ቅድም ያልናቸውን ይገልጣል።
አከፋፈሉ ሁለተኛ ሳሙኤል 24 ምዕራፍ አለው 24 ምዕራፍ አለው በአራት አበይት ክፍሎች ይከፈላል። ከምዕራፍ 1 እስከ ምዕራፍ 5 የቅዱስ ዳዊት በኬብሮን ተቀብቶ መንገስ ሳሙኤል ነው የቀባው ቅዱስ ዳዊትን። በጣም ውበት ያላቸው ፈርጣማ የሆኑ መልከ መልካም ልጆች ነበሩት እሴ። ነገር ግን እነዛን እግዚአብሔር ለሹመት አልመረጠም። የመረጠው ዳዊትን ነው የመረጠው። ከረኝነት ተጠርቶ እንደተቀባ ይናገራል። ከምዕራፍ 6 እስከ ምዕራፍ 7 ስለ ታቦተ ጽዮን እስራኤላውያን ይዘዋት የመጧት ያቺ ታቦት ስለ ታቦተ ጽዮን ይናገራል። ቀደም በኃጢአት ምክንያት ተማርካ እንዲሆን ያልኳችሁ በአጠቃላይ ማለት ነው። ከምዕራፍ 8 እስከ ምዕራፍ 20 የቅዱስ ዳዊት በደሉና ንስሐው ቅድም ያለው በደሉ ንስሐው የወለደው ልጅ እጅግ በጣም ታሞ ነበረ። ስለ ልጁ ማቅ ነስንሶ ትቢያ ነስንሶ ማቅ ለብሶ ከንግስና ወንበሩ ላይ ወድቆ ስለ ልጁ እጅግ አድርጎ ያለቅስ ነበረ። በኋላ ስለታመመ እንዲህ ከሆነ ሲሞት ደግሞ ምን ሊሆን ይችላል ብለው ሲፈሩ ሳለ ልጁ እንዳረፈ አውቆ ልጅ አረፈን አላቸው። ጊዜ ወደ እሱ ሄዳለሁ እንጂ እሱ ወደ እኔ አይመጣም ብሎ ንጉስ ዳዊት ተነስቶ በንስሐ ወደ እግዚአብሔር እንደተመለሰ የሚናገር ታሪክ ነው። ከምዕራፍ 21 እስከ ምዕራፍ 24 የታሪክ ስብስብና የቅዱስ ዳዊት የታሪክ አጠቃላይ ሂደቱን በዚሁ መጽሐፍ ላይ ተጽፎ እናገኛለን ማለት ነው። ስለዚህ መጽሐፈ ሳሙኤል ቀዳማዊና መጽሐፈ ሳሙኤል ካልዕ በመባል በሁለት የሚከፈል መጽሐፍ ነው ማለት ነው። አምስተኛው መጽሐፈ ነገስት ቀዳማዊ ወይም መጽሐፈ ነገስት ሳልስ ተብሎ ይታወቃል። ይሄ ነገስት ማለት ንጉሶች ማለት ነው። ንጉስ ከሚለው ነገስት የሚለው ይወጣል። ጸሐፊው ነብዩ ኤርሚያስ ነው። ይህን መጽሐፍ የጻፈው ነብዩ ኤርሚያስ ነው። የተጻፈበት ዘመን በ567 ዓመተ ዓለም ከክርስቶስ ልደት በፊት ነው። በ567 ዓመተ ዓለም ቅድመ ክርስቶስ ልደት ነው። ይዘቱን ስንመለከት ስለ ንጉስ ሰሎሞን ስለ ቤተ መቅደስ መታነጽና እስራኤላውያን በሁለት መከፈላቸውን ይነግረናል። እንግዲህ የመጀመሪያው ቤተ መቅደስ ቅድም እንዳልነው እስራኤላውያን ከግብጽ ከወጡ በኋላ በድንኳን እግዚአብሔርን ያመልኩ ነበረ። ድንኳኑ ከሰፈር ወጣ ብሎ የተሰራ ነው። እግዚአብሔር ቤት ከመንደር የተለየ መሆኑን ለማመልከት በተራራ ላይ ይታነጽ ነበረ። እስራኤላውያን ከዛ እየሄዱ መስዋዕት ያቀርቡ ነበረ። ስለዚህ ሁሉ ጉዳይ በደብተራ ወይም በድንኳን ውስጥ የሚደረግ ነበር መስዋዕትን የሚሰዋ። በኋላ ግን ዳዊት ቤተ መቅደስ ሰራለሁ ብሎ ሲነሳ እግዚአብሔር ካንተ የሚወጣ ልጅ ነው እንጂ አንተ አታንጸውም ብሎ በዘመኑ ሶሎሞን እንደሚሰራው እግዚአብሔር ቃል ሰጥቶት ነበረ። እንደ አንድ ባለማይረግ ሰው ተመለከትከኝ እኔም ታየኝ ዘንድ ቤቴስ ምንድን ነው ብሎ ቅዱስ ዳዊት የተናገረበት ታሪክ እዚህ ላይ ይገኛል እና ከዳዊት አልፎ ሶሎሞን ላይ ደርሷል። ሶሎሞን ነው የመጀመሪያውን ሲናጎጉ ወይም የመጀመሪያው ቤተ መቅደስ በኋላ ጥጦስ ያፈረሰው። እሱን ቤተ መቅደስ የሰራው ሶሎሞን ንጉስ ሶሎሞን ነው። ስለዚህ ነብዩ ስለ ንጉስ ሰሎሞን በቤተ መቅደስ እንዳነጸ ይህንን ይነግረናል። እስራኤላውያን እንደገና ለሁለት ተከፋፍለዋል። ይህም የሆነበት ምክንያት እንግዲህ ከእግዚአብሔር ሀሳብ የሚለዩና በሀሳብ እርስ በርስ ባለመጣጣም እርስ በርሳቸው ተለያይተዋል። አከፋፈሉን ስንመለከት 22 ምዕራፎች ሲኖሩት 3 አበይት ክፍሎች በውስጡ ይኖራሉ። ከምዕራፍ 1 እስከ ምዕራፍ 11 የንጉስ ሰሎሞንን መንግስትና የቤተ መቅደስ መታደስ ይናገራል። ሰሎሞን ነገሰ፣ ቤተ መቅደስ ለእግዚአብሔር ታነጸ ማለት ነው፣ እግዚአብሔር በሰጠው ቃል ኪዳን መሰረት። ሁለተኛው ከምዕራፍ 12 እስከ ምዕራፍ 17 የእስራኤልና የይሁዳ ታሪክ በዚሁ ላይ አለ። እንግዲህ የእስራኤልና ይሁዳ ተብሎ በሁለት የተከፈለው የእስራኤል ነገድ በዚሁ ላይ ታሪካቸው ሰፍሮ ይገኛል። ያን አንበን መድረስ ነው። ሶስተኛው ከምዕራፍ 18 እስከ ምዕራፍ 22 የመጨረሻው ላይ ያለው ሲሆን ስለተከፈለው መንግስት ይናገራል። እርስ በርሳቸው ስለተለያዩት እስራኤላውያን ልጆች ይሄ ታሪክ በሰፊው ያትታል። እንግዲህ ለዛሬ የመጨረሻ ብዬ ያስኩት መጽሐፈ ነገስት ካልዕ ወይም ሁለተኛው መጽሐፈ ነገስት የሚባለው ሲሆን የስሙ ትርጉም ቅድም እንዳልነው ሲሆን የተጻፈበት ዘመንም እንደዛው ኤርሚያስ ነው እንደጻፈው የሚነገረው። የሁለቱን ነገስታት ታሪክ ከመጽሐፈ ነገስት ቀዳማዊ ተቀብሎ በመቀጠል ሁለቱን ነገስታት በጠላት ተከበው
እስከተያዙበትና ህዝቦቻቸውን ወደ ጼዋዌ እስከሄዱበት ድረስ ያለውን ታሪክ ወይም ጊዜ ይገልጻል ማለት ነው። እስራኤላውያን እንደዚሁ ለሁለተኛ ጊዜ እንደተሰደዱ የምናይበት ታሪክ በዚሁ መጽሐፍ ላይ አለ። አከፋፈሉ 25 ምዕራፎች ሲኖሩት በሁለት አበይት ክፍሎች ወይም ደግሞ በሁለት ክፍሎች ይከፈላል። ከምዕራፍ 1 እስከ ምዕራፍ 17 ድረስ ስለ ይሁዳና ስለ እስራኤል መንግስት በአሶር መንግስት ወይም በአሶር ንጉስ መማረካቸውን እዚህ ላይ እናያለን። የአሶር ንጉስ የሚባለው ቴልጌል ቴልፌልሶር ይባላል። በመጽሐፍ ቅዱስ ረጅም ስም ያለው የሚባለው ንጉስ ስም ይሄ ነው። ቴልጌል ቴልፌልሶር ይባላል። ይሄ ንጉስ እንደማረካቸው በዚህ መጽሐፍ ቅዱስ ላይ ይነገራል። ሁለተኛው ከምዕራፍ 18 እስከ ምዕራፍ 25 ድረስ ያለው በአይሁድ መንግስት እስከ ናቡከደነጾር ምርኮ ያለው ነው። እስራኤላውያን እንግዲህ የተማረኩባቸውን ዘመኖች ስናይ መጀመሪያ በግብጽ ተማርከዋል። ከዛ ምድረ ርስት ከገቡ በኋላ ቤተ መቅደስ ታንጾ እግዚአብሔርን እያከበሩ እንዲያሉ ሲኖሩ መከፋፈል በመሃላቸው መጣ። ይሄ መከፋፈል ወይም አንድነት የማጣት ጉዳይ እየተካረረ መጣና እስራኤላውያን በቀጥታ በድጋሚ ተማረኩ ማለት ነው። ናቡከደነጾር እስከ ማረካቸው ድረስ ይሄ የባቢሎን ምርኮ የሚባለው ነው። ኤርምያስ ሽንት ቤት የተጣሉበት እስራኤላውያን እጅግ መከራ ያዩበት ዘመን ነው። ድጋሚ የነበረው የምርኮ ዘመን ማለት ነው እና በናቡከደነጾር እስከ ተማረኩበት ድረስ ያለውን ታሪክ በዚህ መጽሐፍ ላይ እንመለከታለን ወይም እናያለን ማለት ነው። እንግዲህ እስካሁን ያየናቸው የመጽሐፍ ክፍሎች ወይም ደግሞ የመጽሐፍ ቅዱስ ሁኔታዎች እነዚህን ይመስላሉ። ምናልባት ከሰዓትም አኳያ ካለንም እንትን ሁኔታ በእነዚህ ላይ እናቆማለን ማለት ነው። ለመከለስ ያህል እንግዲህ የታሪክ መጽሐፍ ወደ 17 መጽሐፍት በውስጡ አሉ። የመጀመሪያው መጽሐፈ ኢያሱ ወልደ ነዌ ነው። ሌላው መጽሐፈ መሳፍንት ነው። ከዛ መጽሐፈ ሩት ነው ሶስተኛው። አራተኛው መጽሐፈ ሳሙኤል ቀዳማዊና መጽሐፈ ሳሙኤል ካልዕ የሚባሉት ናቸው። መጨረሻዎቹ መጽሐፈ ነገስት ቀዳማዊና መጽሐፈ ነገስት ካልዕ የሚባሉ ሁለቱ መጽሐፍት በውስጡ እንዳሉ ተመልክተናል ማለት ነው። የምንቀጥለው በሚቀጥለው ጊዜ መጽሐፈ ዜና መዋዕል የሚለውን እንጀምራለን። እንደዚሁ ታሪኩን አስልተን አጥንተን እንድንቆይ አምላካችን ቅዱስ እግዚአብሔር ሁላችንንም ይርዳን። ሰማያዊ አምላካችን ቅዱስ እግዚአብሔር ከሁላችን ጋር ይሁን። አምነን ጸንተን መስክረን በቤቱ ለዘላለም እንድንኖር ቅዱስ እግዚአብሔር ለሁላችን ይፍቀድልን። ወስብሐት ለእግዚአብሔር። እግዚአብሔር ከሁላችን ጋር ይሁን። ተባረኩ። ይቆየን።